ፓርቲያችን ብልጽግና ዛሬ የምረጡኝ ጥያቄ የሚያቀርበው የተስፋ ቃል ይዞ ብቻ ሳይሆን የተናገረውን ፈጽሞ ተጨባጭ ለውጥ አምጥቶ ነው። ባለፉት 5 ዓመታት ለህዝባችን ቃል የገባናቸውን ጉዳዮች በተሳካ ሁኔታ ፈጽመናል። የተመረጡ ስኬቶቻችንን ላንሳ። 1 ኢኮኖሚ ሪፎርም፣ ዕዳ ያጎበጠውና አደገኛ የማክሮ አለመረጋጋት ገጥሞት የነበረውን ኢኮኖሚ በተሳካ የሀገር በቀል ኢኮኖሚ ማሻሻያ ትግበራ ወደ ተረጋጋ የእድገት ምዕራፍ ማሻገር ችለናል። በዚህም የብዝሃ ዘርፍ ኢኮኖሚ ገንብተን ግብርናን ከተኛበት ቀስቅሰናል። ኢትዮጵያ እንድታመርት አድርገናል። የማዕድን ዘርፉን ከርግማን ወደ በረከት አሻግረናል። የቱሪዝም ጸጋን ወደ ሀብት ቀይረናል። የኢትዮጵያን ዲጂታል ራዕይ እውን ማድረግ ችለናል። ከተረጅነት ወደ ምርታማነት፣ ከዕዳ ወደ ምንዳ፣ ከፍጆታ ወደ ኢንቨስትመንት፣ ከውጭ ጥገኝነት ሉዓላዊነትን ወደሚያረጋግጥ ኢኮኖሚ መሻገር እንደምንችል በመደመር እሳቤ ከተከበረው ህዝባችን ጋር ሰርተን በተግባር አሳይተናል። በድጋሚ ትምህርቱን ይህንን አጠናክረን እንቀጥላለን። 2 በኢኮኖሚ ተዋንያን መካከል ጤናማ መስተጋብር እንዲኖር አድርገናል። የግሉ ዘርፍ አሁን የኢኮኖሚው ሞተር ነው። ዜጎች 48 ቢሊዮን ችግኝ በመትከል 38,000 መዋለ ህጻናትን በመገንባት የኮሪደር ልማቱ ዋና ተዋናይ በመሆን የድርሻቸውን እየተወጡ ነው። 3 ምርትና ምርታማነትን በማሳደግ ረገድ ያለውን አስመልክቶ የአርሶ አደሩን የእርሻ ማሳና ፋብሪኮቻችንን ማየት ይቻላል። 1 ቢሊዮን ኩንታል ዋና ሰብል በዓመት ማምረትና ፋብሪካዎቻችን የማምረት አቅም ከ46% ወደ 65.2% ማሳደግ የተቻለው በአጋጣሚ አይደለም።